ሐሜቱን እንዲህ ብዬ የሰው ስም አልጠራም ግን በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ በርግጥም ብሩክታይት ያ የምትባለውን ነች ወይንስ በሬ ወለደ ነው በሬ ወለደ ነው ያው ሰው የፈለገውን ነገር ነው ማውራት ይችላል አይደል በሬ ወለደ ነው ኬት ራሱ አምጥተው እንደሚያወሩት አላቅም ያው ብዙ ነገር ይባላል ልክ አሁን እንደ ሰርጀሪው ማለት እኮ ነው አሁን ሰርጀሪው የታዩ ሲሰራ አይተዋል አላዩ አይደለም እንዴ ግን ተሰርቻለሁ እኮ ሰርጀሪ ምን ይሽን ቁመቴን እኔ ሐሜቱን ልጅ ባይኖር ይኖር እናቴ እየተፋውባችሁ ነው መሞተው እንዴ ብዬ ነው መሞትባችሁ ልጄ ነው ከበደኝ ማስመሰል እና ያመመ ከላይ ወደ ታች ነው ያመመኝ ዶክተር ከላይ ወደ ታች ከአናቴ ጀምሮ ግንባሬን ገንብሮ አይኔን አስለቅሶ በአፍንጫ ያናፈጠኝና በአፌ አስተፋኝ አረተው ከዚያስ ከኪዚያማ ዝቅ ብሎ አንገቴን አረደኝና ሞትኩበት ስሞትበት ልቤን ደፈቀኝ ሲደፍቀኝ ሂሂ ብዬ ተነሳውበት ልክ ስነሳበት ሆዴን ከመረኝና አልጋ ላይ አበላሸኝ በቃ የአመት ፈቃድ ጽፍልሃለሁ ግን ህክምናውን እዚህ ሆነ ነው የምትከታተለው እሺ ምንህን ሰላም የቤተ አሮን ተከታታዮቻችን እንዴት ናችሁ በአዲስ ቪዲዮ እንግዲህ ዛሬም ደግሞ እንደተለመደው መጣናል ማለት ነው ቁም ነገር ያላችሁ ያስተምራሉ የምንላቸውንም የፈገግ ያረጉናል ብለን የምናስበውንም በዛው ያነሳን እናያለን ማለት ነው ሰሞኑን ቪዲዮን ተታችሁታል መሰለኝና ብዙም እየታየ አይደለም ላይክ ማድረጋችሁን አትርሱ ሰብስክራይብ ሼር እያደረጋችሁ አገልግሎቱን እንግዲህ እንቀጥላለን ማለት ነው እንቀጥል ዓለማት ብላችሁ ነኮሳቱ በደንብ በርቱ አላስፈላጊ መውጣትን ተቃው አትውጡ ዓለማት ብላችሁ የተፋቱ ሰዎች በህይወትሽ ውስጥ በመጡ ቁጥር በጓደኝነት ወደ አንቺ በመጡ ቁጥር ያንቺ ትዳር አደጋ ውስጥ ነው በ75% ይላል ሳይንስ ነው ያለው ነው አይደል 75% ለዛ ነገር ተጋላጭ ነሽ መተው የሚነግሩሽ ነገር ለምሳሌ የፈቱ ሰዎች ነፃነት ይሰማቸዋል እኔ እኮ ከፈታው በኋላ ታይኝም እንዴ ተስማምቶኝ ትልሻለች ጓደኛሽ ይሄን ነገር በነፃነት እሱ ቢኖር ይሄን ስራ አልሰራም ነበር እሱ እንደዚህ ነው ብዙ ነገራቸው አትራክሽኑን እንድትሳቢ ወደዛ ነገር እንድትመጪ ያደርጉሻል 25% አልቀረችም ያቺ 25%ቷ ደግሞ በጣም ኒውትራል ሆነው ያንቺንም እንትና አክብረው የትዳርንም ትልቅነት ተገንዝበው ራሱ ተቋሙ ሰማያዊ መሆኑን ከፈጣሪ የመጣም ነገር መሆኑን እንደውም አልፈው ሊመክሩሽ ሁሉ ብዙ የተፈቴጂ ነው አየሉ የጋሽ ብርቁ ልጅ ሞቶ ቀብር ልሄድ ነው እና ቀብር ሜካፕ ይዘሽ ነው የምትሄጁ ያው ምናልባት ብዙ አልቅሼ ተቀባው ከተበላሸ ደግሜ ልቀባ ነው አየሉ ይሄ ሰርግ አይደለም እኮ ለቅሶ ነው አረተይ ተው መገርሳ የሆነ መጽሐፍ ላይ ሁሉ ጊዜ ጥሩ ልበሱ ይላል የት ልትሄጂ ነው አየሉ የጋሽ ብርቁ እንዴት ናችሁ ለማታቆኛ አብስራኔን ከሲዘርላንድ ነው ዛሬ መሰራላችሁ ቪዲዮ ሰሞኑን በሲዳምኛ እየሰራሁት ያለው ቪዲዮ ላይ በጣም የሚቀርቡኝ የሚወዱኝ ጓደኞቼ ምንድነው ብትዩ ብንሰማ ደስ ይለናል ምናምን ስላሉኝ ለዛ የምለው ምን እንደሆነ በሲዳምኛ የምናገረው ምን እንደሆነ ባጭሩ ለመግለጽ ሞክራለሁ እና ምንድነው እኔ ያልኩኝ ያለሁት መሰላችሁ ልጆቻችንን እኛ ውጭ ሀገር የምንኖር ቤተሰቦች አበሾች ኢትዮጵያኖች ኤርትራውያኖች እንዴት አድርገን ባህላችንን ቋንቋችንን ሃይማኖታችንን ስርዓታችንን ለልጆቻችን እናስተምር እንዴት አድርገን በምን መልኩ የሚለውን ነው ማወራውና የኔን ኤክስፒሪየንስ ያካፈልኩኝ ነው እኔ
እየተጫወትኩ እየሳኩኝ ክራር ራሱ አልችልም። እኔ ለዲኮሬሽን ያመጣሁትን ክራር ነው ዝም ብዬ ይዤ እንዲህ ሳደርግ እነሱ እያሳቃቸው እያዝናናቸው ከዛ ይሰሙኛል። ያኛው እኔ የምለው ነገር አእምሯቸው ውስጥ ይቀረጻል። ከዛ በኋላ ቃላቶቹ አእምሯቸው ውስጥ ይቀራል። ከዛ ቋንቋውን ይለምዳሉ። እንደዛ እያደረኩኝ ነው አማርኛ በደንብኩና እንደ ኢትዮጵያ እኮ ብዙ ቋንቋ አለ። ከዛ ውስጥ ደግሞ እድሉን አግኝቼ ሁለቱን ችላለሁ። አሁን አማርኛውን እግዚአብሔር ይመስገን አስለመድኳቸው። አሁን ሲዳምኛ ማስለመድ ይቀረኛል ልጆቼን ብዬ ሲዳምኛ ደግሞ ማስለመድ ጀመርኩኝ። በሲዳምኛ መዝሙር በደንብ ይዘምራሉ፣ ቁጥር ይቆጥራሉ፣ ሰላም በደንብ ሰላም ይላሉ። የሰውነት ክፍላቸውን ማውራት ማለት ይችላሉ። መናገር እጅ፣ እግር፣ ዓይን፣ አፍንጫ ያውቃሉ። እና ግን ከዛ በተሻለ ደግሞ ማውራት እንዲችሉ ለማድረግ እየጣርኩኝ ነው። ድሮ ልጆች እያሉ ይቀል ነበረ። ለምን ከልጅነት ጀምሮ ትምህርት ቤት እስከሚገቡ ባለው ጊዜ ውስጥ ቶሎ ደጉ። ስለዚህ ሲያድጉ እነሱን መሰብሰብ ከባድ ነው። አንዱ ኳስ ሲሄድ፣ አንዱ ሌላ አክቲቪቲ ሲሄድ፣ አንዱ እንደዛ ትምህርት ቤት ሲላን በጣም ከባድ ነው። ግን አሁን የምመክረው ምንድን ነው፣ ገና ትንንሽ ልጆች ያላችሁ ቤተሰቦች ትችላላችሁ። ቶሎ ብላችሁ በአማርኛ ጀምሩ። አማርኛ አስተምሯቸው። አማርኛውን ከለመዱላችሁ በኋላ ሌላ የምትችሉት ቋንቋ ካለ ተጨማሪ ሌላ ቋንቋ ካለ ኦሮምኛ፣ ትግርኛ፣ ሲዳምኛ፣ ወላይትኛ፣ ከምባትኛ፣ ጉራግኛ በቃ ማንኛውንም የኢትዮጵያ ቋንቋ እንደ ሁለተኛ እንደ ሶስተኛ የምትችሉት ካለ ንገሯቸው፣ አስተምሯቸው። በጣም ነው የምትኮሩት። በጣም ነው ደስ የሚላችሁ። በጣም ነው ደስ የሚላቸው ቤተሰቦቼን። እኔን መጠበቅ አይጠበቅባቸውም። መሄድ ካለባቸው ኢትዮጵያ እንሄዳለን ብለው ይሄዳሉ። ኢትዮጵያ ሄደው ራሳቸው ጊዜያቸውን እዛ አሳልፈው ቫኬሽን እዛ አሳልፈው ይመጣሉ። በምን አውርተው? በአማርኛ ተግባብተው። በሲዳምኛ ይሰማሉ፣ ግን እኔን በደንብ እንዲችሉ እየሞከርኩኝ ነው። በአማርኛ ግን ያለምንም ችግር ይሰማሉ። ስለዚህ ባህላችሁን፣ ቋንቋችሁን፣ ሃይማኖታችሁን፣ ስርዓታቸውን ለልጆቻችሁ አስተምሩ እያልኩኝ ነው። አንዳንድ ጊዜም በሲዳምኛ ያወራሁትን በአማርኛ ለመተርጎም እሞክራለሁ። ይህን ያህል ያልኩት እንግዲህ ሀሳቤን ለመግለጽ ያክል ነው። በጣም አመሰግናለሁ ስለምትሰሙኝ። በጣም እናመሰግናለን። ያብስራ ትልቅ መልእክትን ያስተላለፈችው እውነት ለመናገር አሁን ባለንበት ዓለም በሚገርማችሁ ሁኔታ ሰዎች እኛን የሚጠይቁን ለምሳሌ የተለያየ የአውሮፓ የአሜሪካ ሲቲዝን ትወስዳላችሁ በመኖር ማለት ነው። እና አዘኝ ዶብ ዘዳይ ወይ ጎ ሳምዌር ሰዎች ይጠይቋቸዋል። ወይ ፍሮም ነው የምትባሉትን ወረቀታችሁ የተጻፈው እናንተ ስዊዛዊ ወይ ደግሞ አፍሪካዊ፣ ካናዳዊ፣ አሜሪካዊ ተብሎ ተጽፏል። ከዛ እናንተ የምትሄዱት ምንድን ነው አሜሪካዊ ነኝ ብላችሁ ትመልሱ። ስትጠየቁ መልሳችሁ ምንድን ነው የሚሆነው? በአጭሩ አሜሪካዊ ነኝ፣ ካናዳ ወይ ስዊዘርላንድ፣ ኢታሊያዊ ነኝ ብላችሁ ትመልሳላችሁ ማለት ነው። ከዛ ሰዎች ከለራችሁን ያዩና ግራ ይጋባሉ። እኔ ብዙ ጊዜ ግራ አጋባቸዋለሁ። ከዛ ሲሉኝ ብዙ ጊዜ አፍሪካዊ አይገምቱኝም። በብዛት ያው ብራዚል ምናምን፣ ሳውዝ አሜሪካን ምናምን ወይ ደግሞ ሚክስ ምናምን ይሉኛል። እኔ እሱ አይደለም ጥያቄው። የኔ ጥያቄ ሁሌ ጭንቅላቴን ስለሚጠይቀውን ጣሊያናዊ ነኝ ስላቸው ያ ኦኬ ይሉና ያንተ ኦሪጂን የት ነው ይሉኛል። ታሚን ዩ አር ነው ኢታሊያን ማለት ሰው እያልኩ ያለሁት ምንድን ነው የእሷን መልእክት ከዚሁ ጋር የተያያዘ ነው። ማንነታችሁን ብሪፍ አድርጉ ለልጆቻችሁ። no matter what, wherever the children are born, they are not always የእናትና አባታቸውን ሬስ ነው የሚወስዱት። ስለሆነም ልጆቻችሁን የራሳችሁን ካልቸሩን ሳያፍሩበት፣ ሳይደነግጡ፣ ግራ ሳይጋቡ አሮ ነው ምናምን ብለው እንዳያልፉ ለልጆቻችሁ መስጠት ያለባችሁን ነገር ማድረግ አለባችሁ። እንዳለችው
እንዳያልፍባችሁ ጊዜው። ለምን ቤቢ እያሉ 1 ዓመት 2 ዓመት 5 ዓመት እስከ 8 10 it's very easy to manage ለማድረግ እነሱን የምትሰጧቸውንም እንደ ነጭ ወረቀት ይቀበሉታል። ካለፈ በኋላ በጣም ሃርድ ነው። እንደዛም ሆኖ ዶንት ጊቭ አፕ እንዳተው መሞከርን የበለጠ እነሱ አይነት እድሜ ያላቸው ሰዎች ጋር በማገናኘት ቅናት እንዲያድርባቸው መንፈሳዊ ቅናት ማለት ነው በማድረግ ልጆቻችሁን ሴቭ አድርጉ። ኖ ማተር ዋት ኢቨን የዚህ የተወለዱትም ወይ ፍሮም ይሏቸውና አም ሄር ምናምን ብለው ሲመልሱላቸው አው የ አይ ሚን ይሉና ዌይዝ ዩር ፓረንት ፍሮም ልብ በሉ። ቅድም አው ጣሊያን ነኝ አይ የት ነው የመጣው እያልኩ ነው እንዳለ ደግሞ ልጆቻችን ደግሞ ምን ይሏቸዋል? የእናትና አባት ማለቴ ነው እንጂ አንተማ እዚህ ነው ይሏል። እንደ እውነታው አፍሪካም ተወለድን አውሮፓም ሆነ አሜሪካ ሁሉም የእግዚአብሔር ነው። ሁሉም የአባታችን ነው። የትኛውም ቦታ የኛ ይሄ እንድታምኑ ለሚያምኑ ክርስቲያኖች እኔ እንደዚህ ነው ማለት። ለማያምኑ ሰዎች ግን ይሄን ብሎ ማስረዳት ለነሱ እንቆቅልሽ ነው፣ የማይገባቸው ነገር ነውና ለቤተሰቦቻችሁ በተቻላችሁ መጠን እኔ ይገደኛል ለምትሉ ነው እኔ መልእክት ማስቀምጠው። አዎ ያስፈልጋል። ልጆቻችን በዚህ መልኩ ማወቅ አለባቸው። ማንነታቸው የማንነት ጉዳይ ነው። አሁን አንዳንዴ አብረዋቸው የሚውሉ ህፃናቶች ስለ ሀገራችን ከባለቤቱ በላይ አውቆ ሀገራችሁ እኮ እንደዚህ ያለ ብለው ሲሉ አይደል ነው ሴፓ ምናምን ይላሉ ማለት ነው። ኖሮ ሰው ምናምን ይላሉ። ይሄ ማን ደክመ የማን ዊክነስ ነው? የማን ስንፍና ነው? የቤተሰቦች የኔና የናንተ ማለት እና ለልጆች የሚሰጠውን አገልግሎት በጣም ስለምደግፍ ጎበዝ፣ በርቺ፣ አይዞሽ። ከዚህም የበለጠ ሞር ወደ ሚዲያው እየመጣሽ ወደፊትም እናስተዋውቅሻለን። ጥሩ ነገሮችን ማቅረብ ይኖርብሻል። አውቃታለሁ። ለዛ ነው ጎብዥ። አብርሃም ከማውለቅ በፊት ማለት ነው ቀድማ አስተው ይኸውልህ፣ ይሄ ተንበርክከ ያረክላት ቀለበት ነው። ገብቶሃል? ደግሞ ቆሞ ያውልቋል እኮ አውልቅ። በቃ አውልቅ። ቆይ እያሳመንከኝ ነው። ቀስ በላ ብርሽ። ስለዚህ በቃ ልቀቀው። አንተ ያውልቀው። አቤል ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። እንደውም እዚህ ብትከታት እዚህ ቦይ ውስጥ አለ ብታረጋት ከልብህም እንደዚህ ወጥተኛ። ሄርሜላ ደስ ብሎናል ቀለበቱ ስላወለቅሽ እና ቤተሰቦች እናንተም አብርሃም ያደረገላት የሄርሜላ ቀለበት ያው በእጃችን ገብቷል። እንግዲህ አውጥተዋለች ማለት ነው። ስለዚህ ካሁን በኋላ አብርሃምና ሄርሜላ ተለያይተዋል ማለት ነው። በቀለበቱም ሆነ በምንም ልትይዙ አትችልም። አሁን ለካው አብርሃም ከልብ ነው አብርሽ ቀለበት ለኔ ቀላል ነገር ከዚህ ደቂቃና ሰዓት ጀምሮ እንዳትነኪው። ቆይ አንዴ ሴት ልጅ ነኝ አይደል እንዴ? አንቺም እኮ እሱን እንዳትነኪ ማለት እንችላለን። ምክንያቱም ቀድሽ አልሰማንም። አሁን ደግሞ አደረጉ ሌላ ነገር። እሱ ምናቀው ነገር እኔ ሐሳብ ቆይ አንዴ አዳምጠኝ። ልቀቀው አቤል። አብርሃም እኔ ግን አልገባኝም። ድራማ ይሁን ወይ ደግሞ ምን እንደሚባል አላውቅም። ግን ኤኒዌይ አብርሃም በሚባለው ላይ የተመለከትኩት ነገር ልጅቷ ጋር ነው ያለው ልቡ። ያው ፕሬሸር አለበት በሁለቱ በወንዱና በሴቱ መካከል የሚሰጠውን መልእክት እየፈጸመ ነው። ግን እንደዛም ሆኖ እሷ ጋር ነው ያለው ልቡና አሮ ነው። የምታውቁ ሰዎች እስኪ ኮመንት አድርጉልኝ። ቀልድ ነው ወይስ ምንድን ነው? ፕራንክ ነው ወይስ የእውነት ይሄ ነገር የእውነት እንደዚህ እንደ ቀልድ ነገሩ ሁሉም ቀልድ ሆኗል። እያንዳንዱ የሚደረጉት ነገሮች ነው። እስቲ እንቀጥል። ለማንኛውም Yes, you baptized Bob Marley. I did baptize Bob Marley in the presence of his wife Rita Marley and his children. Yes, family, only the family, because he was not so willing to have it officially. It was difficult for him. Yes, to get it. Yes, which I don't want to describe. Okay. When he was baptized, he cried for half an hour. Oh. And I considered it as he cried. Repentant. He cried. He was washed out with. What year Bob Marley was baptized? And called the media and all that, but for several reasons he could not do it. Yes. And we have to put. And his wife Rita is still a faithful member of the church. Oh yes, her and her children from 1973. She was baptized. She never lived. Oh, Rita was baptized early. Oh yes, the main supporter. Yes. Yes, of the church and very faithful. Very faithful to yes, and teach the teaching of the church. All the brothers and sisters really. Let me ask you, Archbishop, did
ብሪሊያንት ካህናቶችን ሳይ በጣም ደስ የሚለኝና አሚን በጣም ጥሩ እንግሊዘኛ ነው የሚናገሩት በመጀመሪያ ደረጃ። ከዛ ደግሞ በቃ ኦፕን ማይንድ ናቸው፣ ደስ ይላሉ። እና was close to ቦምባርሌን ብለዋል፣ ቅርቡ ነበርኩ ብለዋል። እንግዲህ ብዙ ስራ እንደሰሩ ያስታውቃል። ያው የኛ ቤተክርስቲያን ሰዎች ብዙውን አይገልጹም፣ እንደዚህ እንዲህ ማለት ስለማይፈልጉ ነው የሄዱበት መንገድ። በዛ ላይ ደግሞ እግዚአብሔር እንዴት እንደሚወደው ከመሞቱ 7 ወር በፊት ነው የተጠመቀው ቦምባርሌን በኢትዮጵያ ኦርቶዶክስ። እና ስለ ኢትዮጵያ ብዙ ነገር ብሏል። በጣም ኢትዮጵያን እና ሀፋና ወር የሚሆን ለ30 ደቂቃ የሚሆን ከተጠመቀ በኋላ በጣም አለቀሰ ብሎ ያው ጠያቂው ትንሽ ጥያቄ ላይ ጥያቄ ስለጨመረባቸው ነውና እኔ እንዲያውም ይሄንን ብለው ሊሉ አሉና ሌላ ጥያቄ ሲጨምርባቸው ወደዛኛው ጥያቄ ሄዱና ስለ ያለቀሰው ነገር እኔ እንዲህ ብዬ ነበር የፈታሁት፣ እኔ እንዲህ ብዬ ነበር ያሰብኩት ሊሉ ነበረ ማለት ነው። ያው መንፈስ ቅዱስ ወደ እናንተ ሲመጣ የነበረውን ክፍል ያጸደዋል። እንደገና የሬግሬት የቁጭት የመጸጸት መንፈስ በዛው ልክ አብሮ ይመጣል ማለት ነውና ያ ነገር ያኛውን ክፍል አጽድቶ መንፈስ ቅዱስ ጾም ቦታ ይወስዳል ማለት ነውና በዚህ በሙዚቃው ዓለም እንግዲህ ጃማይካዎች ከዚህ ከንጉሠ ነገሥት ኃይለ ሥላሴ ጀምሮ ያላቸው ውደት በጣም ከፍተኛ ነው። ምክንያቱም እነሱ እሳቸውን እንደ አምላክ ነው የሚያዩዋቸው እንጂ እንደ ሰው አይደለም የሚያዩዋቸው። ያው ደካማው ክፍል ነው። ግን እነ ቦምባርሌ በደንብ ተምረው ሌሎችም በሙሉ ተምረው እሳቸው ንጉሥ እንጂ አምላክ አይደሉም ተብለው አምላካቸውን አሳውቀዋቸዋል። እና አሁንም ድረስ ኢትዮጵያውያንን ስንላቸው በጣም ነው ጃማይካዎች። እኔ አስታውሳለሁ አንድ እንግሊዝ ሀገር ኢትዮጵያውያን ደስ አወር ፋሚሊ እና ታስሬ ነበረ እና በዛ ጊዜ ሉክ አፍተር ሂም እየተባልኩ እኔም በጣም ይንከባከቡኝ ነበረ። በጣም ስሄድ ምናምን በልተሃል፣ ስትረስ እንዳትሆን እንዳትጨነቅ፣ ስፖርት ቤት እንሄዳለን፣ አብረን እናወራለን ምናምን እና ጃማይካዎች በጣም ይወዱናል ስለ እውነት ለመናገር። እና እንግዲህ ያን ነው ትንሽ የተገለጸው ማለት ነው። ደስ ይላል ስለ እውነት ለመናገር። ቤተክርስቲያናችን በአባቶቻችን በተለያየ ቋንቋ እንደዚህ እምነታችንን ስርዓቱን ሲገልጹ ሳይሰማ ደስ ይለኛል እውነት ለመናገር ማለት ነው። ሌሎቻችሁም እንደዚሁ የራሳችሁ የምታምኑት እምነታችሁን ለሌላው ለማያውቀው ዓለም በቋንቋው በምትጓጉበት አሁን ባላችሁበት ከረንት ቋንቋ ማስረዳት መልመድ ይኖርብናል ለማለት ነው። እንቀጥል። የጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ወላሂ እወዳደራለሁ። በ3 ሰከንድ በዚህ ምት ነው ምደፋ። በ5 ሚሊዮን ተስማምቻለሁ። በጉልበት ነው ታደርገዋለህ ነው ያለው። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እንግዲህ ሰምታችኋል ጋይስ፣ ሁለቱም ተስማምተዋል። A few moments later ውል ላይ ግን ባለመስማማታችን ምክንያት ከሴዶና ጆኒ የሚያደርጉት ፋይት አይኖርም ማለት ነው። ያቺን 10 ሚሊዮን ብር ሳልቀበል ፋይት የለም ማለት ነው። 10 ሚሊዮን ራሱ ጣፍ ብትሉት ስንት ዜሮ እንዳለው ያውቃል። ስለዚህ አትፍረዱበት። 10 ሚሊዮን የሆነ አውስተን ፓወር ሳይቷል የሆነ ፊልም ስንት ታይዛለህ ሲባል 1 ቢሊዮን ትሪሊዮን ምናምን 1 ቢሊዮን ገጂሊዮን ፊፊሊዮን like he doesn't know numbers። ሴዶ 5 ሚሊዮን እንደሆነ የገባ አይመስለኝም። 5 ሚሊዮን ማለት ሴዶ 50 ሺህ ጥብስ 10 ሺህ ቁርጥ ይገዛል በሉት። በምግብ ካልሆነ አይገባውም ሂሳቡ እሱ። ሁለተኛው የኤምኤምኤ ጨዋታ በሴዶና You are from Russia? Yes. You speak Russian? Ura! You are so beautiful. Thank you. You beautiful. I speak Amharic. Amharic? Yeah, you know Amharic? No. You want to try? Yes. Say Ene? Yebursamo. You Yebursamo. No way. You have to say Ene. You Yebursamo. Ene? Yebursamo. You Yebursamo. Ara yenatሽ የቡርሳ Ara yenatሽ. Ara yenatሽ. Ara በስመ Ara yenatሽ you.
ኧረ ይናደድ አንቺ ጭራሽ እኔን መልሰሽኝ የኔ እናትህ ትይኛለሽ። ኧረ ይናደድ ኧረ ይናደድ ቆንጆ ዩ ቆንጆ ኦኬ ቴንክ ዩ ቬሪ ማች ቀንዳም ኧረ ይናደድ አገን የእናቴ አሁንም የስ አንቺ የሙሉ ቤተሰብሽ ነው። ኧረ ይናደድ ኧረ በስመ አብ በይ አንቺ በቃ ፒቺ ቴብዳ አስተምራለሁ ብሎ ልጅቷ ቀጣችሁ ማለት ነው። ምክንያቱም እዛ ኮመንት የሚጽፉ ሰዎች አሉና ይህን በይ እያሏት እና ይህን ይመስላል ለዛሬ ያዘጋጀውላችሁ። አጠር ያለች ቆንጆ ቪዲዮ ነች። ይህንን ሸር በማድረግ ላይክ ቀለጥን እኮ ሙቀቱ በስመ አብ አይታይም እንጂ በጣም ከባድ ነው በእውነት የዘንድሮ ሙቀት እንዴት እንደሆነ አላውቅም። ለማንኛውም ሸር በማድረግ አገልግሎቱን አፋጥነው እናመሰግናለን።